በሊቀ ትጉሃን ታጋይ ታደለ ተጽፎ የተዘጋጀው ሰላም በብዝሃን ሃይማኖት ማህበረሰብ የተሰኘው ሰላም ላይ የሚያጠነጥነው መጽሐፍ ተመረቀ። መጽሐፉ ሃይማኖት የግጭትና የክፍፍል ምንጭ ሊሆን እንደማይችል ብዝሃን ሃይማኖት በብዝሃን ማህበረሰብ ውስጥ እዳ ሳይሆን ጸጋ ስለመሆኑና ሰላማዊ ማህበረሰብ በመገንባት ውስጥ የእምነት ሚና የጎላ እንደሆነ ያትታል። በመጽሐፉ ምርቃት ስነ ስርዓት ላይ የሃይማኖት አባቶች ከፍተኛ የመንግስት ባለስልጣናትና ጥሪ የተደረገላቸው እንግዶች ተገኝተዋል። ሊቀ ትጉሃን ታጋይ ታደለ ከ18 ዓመት በፊት በትውልድ ቦታቸው በጎማ ወረዳና በአካባቢው ሃይማኖትን ተገን በማድረግ ግጭት ተከስቶ እንደነበረ አይዘነጋም። 3 የሃይማኖት መሪ ወጣቶች በጋራ በመሆን እምነትን በመሳሪያነት ተጠቅመው ማህበራዊ መተሳሰብና ስምምነትን በመፍጠር በአካባቢያቸው ምሳሌነታቸውን አጉልተው ካሳዩት መካከል አንዱ እሳቸው መሆናቸውን ገልጸው ትውልዱ ልምድ በመቅሰም የሰላም ሞጋች እንዲሆን መጽሐፉ አመላካች ነው ብለዋል። በተለይ ከ18 ዓመት በፊት በኦሮሚያ ክልል በጂማ ዞን በጎማና በሻሽ አካባቢ የገጠሙንን ችግሮች እንዴት ከዛ ችግር ወጥተን አካባቢውን ሰላማዊ ከማድረግ አኳያ ትውልዱ እንዲማርበት ምሳሌና አብነት የሆኑን 3 የሃይማኖት አባቶች እኔን ጨምሮ ከእስልምናና ከፕሮቴስታንት በጋራ ሆነን የሰራነው ተግባራዊ ለውጥን ምክንያት ተደርጎ የተጻፈ መጽሐፍና የሚተርክ ታሪክ ነው። ከዚህ አንፃር ለትውልዱ ከፍተኛ ተነሳሽነት ወደ ሰላም እንዲመጣ ከሰላም ጋር እንዲሞግት ከሰላም ጋር እንዲቆም የሰላምን መንገዶች እንዲከተል የሚያግዝና በተለይ ደግሞ አሁን ኢትዮጵያ ከገባችበት የምክክር ሂደት ወይንም ኢትዮጵያ እየመከረች እንዳለች ይታወቃል። ይህንን ምክክር ሂደት ምክንያት አድርጎ በገላጭነት የሚያግዝ የሰላም መንገዶችን እንዲከተሉ የሚያደርግ ትልቅ የፖሊሲ ግብአትነትን ሊውል የሚችሉ ጽሁፎችንና አማራጮችን ይዞ የቀረበ መጽሐፍ ነው። ዲያቆን ታደሰ ወርቁ መጽሐፉ ሰላማዊ ማህበረሰብ ከመፍጠር አንፃር የሃይማኖቱ ድርሻ የበለጠ ስለመሆኑ ገልጸው ለሰላም እያንዳንዱ ማህበረሰብ ኃላፊነቱን ሊወጣ እንደሚገባ ተናግረዋል። ቀሲስ ታጋይ በጣም አጉልቶ በመጽሐፋቸው ያነሱት ጉዳይ የሃይማኖቶች የእምነቶች ድርሻ ከፍተኛ ነው። ሰላማዊ ማህበረሰብ ከመፍጠር አንፃር ሃይማኖታዊ አስተምሮችን፣ ሃይማኖታዊ ትውፊቶችን፣ ሃይማኖታዊ ታሪኮችን መጠቀም ይገባል የሚለው ነው ያስረዱት በዛ መጽሐፋቸው። የሰላም አለመኖር እያንዳንዱ ኪስ እያንዳንዱ ቤት ነው የሚገባው። እያንዳንዱ ሰው ነው ለችግር የሚዳረገው መሰለኝ ለኔ ብሎ ነው ሰላምን መኖር ያለበት። የመርሃ ግብሩ ተሳታፊዎች በበኩላቸው የሰላም እጦት የተጀመረውን ልማት አደናቃፊ ስለመሆኑ አንስተው ሰላም ከራስ እንደሚጀምርና የሰላም ዋጋ በቤተሰብ ብሎም በማህበረሰብ ለማስረጽ እንደሚሰሩ ገልጸዋል። በትምህርት ቤት ውስጥ በሌላም ቦታዎች ላይ ተቀላቅለን ነው ምንማረው የተለየም ነገር ስለሌለ ብዙ ትውውቆችንም እንዲሁም ደግሞ ለግንኙነቶችን መፍጠር እንችላለን ማለት ነው። ይሄም ቀጣይ የምንረከባትን ሀገር ሙሉ በሙሉ በእኛ ላይ ያለ ሪስፖንሲቢሊቲ ነው ሰላም ማስፈን እና በውስጣችን ምንም አይነት ጥላቻ ሳይኖረን ሁሉንም አንድ ላይ ሆነን በኢትዮጵያ ላይ ሰላም እንደምናሰፍን ምንም ጥርጥር የለኝም። ነፍስ ያወጣ ገነትን አይወርስም ይባላል እና እንደኔ መቼም ቢሆን ማንም ሰው ሰላሙን ጠብቆ ሰላሙን አስጠብቆ እኔ ራሴ ሰላም ስለሆንኩኝ ለሌላው አያገባኝም ማለት አይጠበቅብኝም። ሰላም እስካለ ሁሉ ነገር እንደሚኖር ልጆቻችንን ማሳደግ እንደምንችል ልማትን ማምጣት እንደምንችል ድንቁርና እርዛትን ማጥፋት እንደምንችል መተባበራለን ከመጠፋፋት ማንም እኔ አንቺ የኔን እግዚአብሔር ያለንን እንጂ ያንቺን መቀማት አልችልም። ሀገራችን ሰላሙና ህዝባችን ሰላም ሆኖ ስራው መስራት የሚችልበት መንገድ ለመሻት ነው። ሰላም እንግዲህ ከግለሰብ ከራሴም ጭምር ይጀምራል፣ ከቤተሰብ ይጀምራል፣ ከጎረቤቴ ከአካባቢ ከሀገር ደረጃ በዛ መልኩ ሁሉም ሰላም ሲሆን ሀገር ሰላም ይሆናል። ሀገር ሰላም ሆነ ማለት ደግሞ ስለልማታችን ለእድገታችን ምሮጣ ነገር ሁሉ የተሳካልን ይሆናል ማለት ነው እና ከዚህ እኔ እንደ ሲቪል ማህበረሰብ ድርጅት ኃላፊነቴ ብዙ ነገር ቀስም ያለው ብዙ ነገር ወስጃለሁ። ከዚህ ከተነገረ ነገር ውስጥ መጽሐፉን ደግሞ ለማንበብ ተዘጋጅቻለሁ። ሰላም የአፍ ቋንቋ ሳይሆን ሰላም የልብ ቋንቋ ስለመሆኑ ሊቀ ትጉሃን ታጋይ ታደለ ተናግረዋል። መጽሐፉ በ13 ምዕራፎችና በ328 ገጾች የተዋቀረ ሲሆን በሁለት ቋንቋዎች በአማርኛና በኦሮምኛ ተዘጋጅቶ ለአንባቢያን ደርሷል።